ግልጽ ነገር ያወራን ይመስለኛል። ከዚህ በላይ ማብራሪያ መስጠት ያለብን አይመስለኝም። አንተም ብትሆን ለአንዱ ሳይድ እያስክ አንደኛው መውቀስን ብታቆም ደስ ይለኛል። ገባ? እሺ፣ ምንም ሳይድ ያስኩት ነገር የለም። ስለዚህ እናንተ ምንም አይነት የፈጠርነው ነገር የለም፣ ምንም የምናውቀው ታሪክ የለም እያላችሁ ስለዚህ ስለኔ አሁን ስለነሱ አይደለም እያወራ ያለሁት እናንተ ጋር ነው እየጠየኳቸው ያሉት። እኔ እንደዛ ለመሆኔ ምንም አይነት እንትንም የላችሁ፣ ማስረጃም የላችሁ፣ ምንም እንትን የላችሁ። እኛ ምንም አይነት ማስረጃም የለንም። ማስረጃ ደግሞ አልያዝ ነው። ማስረጃ የሚይዝ ሰው በጣም ተንኮለኛ እና ሌላ ሰው ነው። እነሱ አሁን እንደዛ እያደረጉ ያሉት ማቀነባበርም ይቻላል። እኛ አሁን በሰዓቱ ምንም አይነት ማስረጃ ልንይዝ አንችልም። ምክንያቱም ጤነኛ ነህ ብለን ነው ያሰብነው። ራስን ባለፈው መጥቼ ምንም ነገር ማስታወሰው ነገር የለም ያልከን እኛ እስከ ዛሬ ሁሉም ነገር የምታውቅ ነው የመሰለን እና በመጨረሻም ማለት ነው ባለፈው ለተም ብያለሁ። አሁንም ይህ ቮይስ ራስህ ቁጭ ብለህ አዳምጦ በስነ ስርዓት የኔ ድምፅ አይደለም። አሁንም ቢሆን ማለት ነው ራስህ ይስቶከና ቮይሱን በስነ ስርዓት አዳምጠው የኔ ቮይስ ያለው ግን የአንተ ቮይስ ነው ብለህ ከደመደምክ ደምድም። እኔ እሱን አይመለከተኝም። ግን እኔ ህሊና ያለኝ ሰው ነኝ። እንደዛ አይነት ማደርግም ሰው አይደለሁም። ምንም ነገርም ደግሞ አላደረግኩም እያልኩ ነው። ከአንድ ሙለት ሰማኝ። አንዴ እነሱን ብቻ አትስማ አብርሃም። ምናልባት እኔ እና ሄርሜላ ከጨረሳችሁ እነሱ እናንተ ሜት ትችላለ። ለምን በእነሱ ፊት ማውራት የምፈልገው ነገር አለ። አንድ ስማ፣ አንድ ቃ ነው የምናወራው። ይኸውልህ እኛ ብዙ ነገር ረስተሃል ብዬ አስባለሁ። ምን የምታስታውሰው ነገር የለም ብለን እናስባለን። ምክንያቱም እያሳለፍክ የነበረው ከእነሱ ጋር እንጂ ከእኛ ጋር አልነበረም። የተፈጠረብህ ጉዳይ ሙሉ ከእነሱ ጋር ነው እንዳለ እያሳለፍክ የነበረው። እኛ ከእኛ ጋር ጉዳዩን ከእኛ ጋር ለመሆን ይቅርና እየራከን ነበረ። አንተ ላይ የሆነ ነገር ለማድረግ ይቅርና ማለት ነው እየራከን ነበረ፣ እያስጠጋንም አልነበረም። ይህ ግልጽ ነው። ቪዲዮ ላይም አለ፣ ተመልሰ ማየት ትችላለህ። እኛ ከአንተ ጋር አንድም ነገርም አላሳለፍንም እና ሁሉን ነገር እነሱ ያውቁታል፣ እነሱ ይጨርሱት። እንኳን ይሄንን ነገር ቮይሱም የራሳቸውን ቮይስ እና የራሳቸውን ፎቶ የካዱ ሰዎች አቤላ ነገር አደባድብ። በቃ እሱ እኮ ራሱ ይወስናል አለ። ሌላ አዲስ ነገር አንድ ነገር ልናገር። አሁን አንተ በጣም ትልቅ ጥያቄ የሚሆንብኝ ነገር እስቲ ራሴን የሳትኩኝ ቀን እንኳን ከዛ በኋላ ታሟል እየተባለ አንተ እኔ ራሴን ስቼ መንገድ ላይ ነው እንዴ የምተኘው? ወደ ቤት አትሄድም እንዴ ሲሉ ጤነኛ ነው ብለው አስበው ነው የዛኔ ዝም ያሉት። እውነት ጤነኛ እንዳልሆንክ እያወቁ ዝም አሉ እንጂ የዛን ሰዓት እንዴት አብርሃም አንድ ከጤነኛ ሰው አንድ ፍቅረኛው ከነበረች ሰው አደድ ባዳም ሲወድቅ እኮ ይደነግጣል አይደል? አለመደንገጥ ለእነሱ ምንም ጥያቄ ያልሆነባቸው ወይም ደግሞ ምንም ነገር ጥያቄ ያልፈጠረባቸው ያደረጉትን ነገር ስለሚያውቁ ነው ብዬ አስባለሁ። እኔ አንድ ሰው ራሱን ስቶ ቆመን ያየኸኝ አብርሃም ረጅም ሰዓት ገባህ አይደል? ይሄ ህዝቡንም አስደንግጧል። እነሱ ለምን ያስደነግጣቸው? የዛን ሰዓት ልብ የላቸውም እነሱ? አብርሃም ታሟል፣ አብርሃም ደንግጧል፣ አብርሃም የሆነ ነገር ሆኗል፣ እንዴት ዝም ይላል የሚል ጥያቄ ለምን አልመጣላቸውም? በጣም ብዙ ነገሮችን ቪዲዮን አስተውለህ የምታይ ከሆነ እነሱ ናቸው ነገርን ለመደምደም እያለፉ የነበረው። እነሱ ናቸው ደህና ነህ ብለው ነገሮችን ሰዎችን ለማሳመን የሞከሩት። ምክንያቱም ዛሬ ላይ እንደዚህ ደህና ሆነ የምትቆም አልመሰላቸውም ነበረ እንጂ ዛሬ ላይ እንደዚህ ደህና ሆነ መቆምህን ቢያውቁ ኖሮ ኤፍሬም ቤት መጥቶ አብርሃም መድኃኒት ሰጥተነዋል ምናምን የሚለውን ነገር አያወራም ነበር ብዬ አስባለሁ። ገባህ አይደለም? አንተ መታመምን በጣም በብዙ መንገድ እያሳየህን ነበረ። መስበዝህን ማውራት አለመቻልህን ስትረስ ነው ወይም ደግሞ መናገር አልቻለም ነው። ወስኖ አንድ ሰው እውነት እሷ እንደምትናገረው አንተ ወስነህ እኔ ጋ ከእሷ ጋር ያለን ህይወት ጨርሰህ ከአንቺ ጋር ነው መቀጠል የምፈልገው ያለችውን ነገር እውነት የሚያስቀጥል ከሆነ እንጃ ብቻ በአጠቃላይ የታመምክበት ቪዲዮዎች ማየት ትችላለህ። ከኛ ጋር አንድ ጊዜ አላሳለፈ ስለ ክፋትና ስለ መጥፎ የሚወራ ምናምን ቢሆን ኖሮ አንቺ እኔ ውስጥ በጣም መተሽ ብዙ ችግር ልትፈጥሪ የሞከርሽ ሰው ነሽ። ስትወድቂ አንቺ ተረጋጊ፣ አንቺ ደህና እንድትሆኚ እንደዛ ባልጣርኩኝ ነበር። የራሷ ጉዳይ ለምን የፈለገችውን አትሆኝም ብዬ ጥዬሽ ነበር። እንደ ሰብአዊነት ለማስ ማን ወቀሰኝ አልወቀሰኝ ምን እንዳይመጣብኝ እኔ ሩት ወቀሳ ምናምን ፈርቼ እኔ እኮ ሩት ስለ አንቺ ስለመደንገጥ ሳይሆን ስለ አብርሃም ነው እያወራን ያለ ነው። እናንተም ውሸታችሁንም አቀነባበራችሁንም ቀጥሉበት። እኛ ግን ለዚህ ሞኞች አይደለም። እና ደግሞ አንድ ነገር መናገር ፈልገው ነገር በመጀመሪያ ማለት ነው እኛ ጋር ልክ ስትመጣ በስነ ስርዓት ነው ያወራል። ይህንን ማወቅ አለብን። እኛ ጋር ልክ ስትመጣ ለማስታወስ ሞክር። በደንብ አድርገህ ጊዜ ደጋግሞ መናገር አይጠበቅም። ለማስታወስ ሞክር። ያደረካቸው ነገራቶች ራስህ የነገርከን ነገር ለማስታወስ ሞክር እና ቮይሱን ስማ። ያልከው ነገር ለእኛም ጥያቄ ነው። ገባ ይመስለኛል። ማመን ያለብን ነገር ደህና